እግዚአብሔር ይባረክ። መጽሐፍ ቅዱሶቻችሁን በሮሜ ምዕራፍ 6 ከቁጥር 15 እስከ 23 ያለውን አብረን እንማርና አጠር አድርጌ አስተምርና ከዛ በኋላ ያው አብሬያችሁ ነው የምማረው። በርግጥ ከዛ በኋላ ደግሞ ወደ ጸሎት ነው የምንሄደው። እንግዲህ በባለፈው የሮሜ ትምህርታችን የተወሰነው ለመከለስ ያክል ሮሜ ምዕራፍ 6 የምዕራፍ 5ን የመጨረሻውን ቁጥር ይዞ ነው የቀጠለው ብለናል እና ምዕራፍ 6 ቁጥር 1 ሲጀምር ታዲያ ጸጋ እንዲበዛ በኃጢአት ጸንተን እንኑር ወይ ብሎ ሐዋርያው ጳውሎስ ይናገራል። ጸጋ እንዲበዛ ለምን? ምዕራፍ 5 የመጨረሻው ቁጥር ላይ ምን ብሎ ነበር የዘጋው ተባባልን? ምዕራፍ 5 የመጨረሻው ቁጥር ላይ ኃጢአት በበዛበት መጠን አይደለም ከኃጢአት ይልቅ ጸጋው በዛ ብሎ አስተምሮ ዘጋና ታዲያ ጸጋው እየበዛ እንዲቀጥል ኃጢአት እያበዛን እንቀጥል ወይ ብሎ ምዕራፍ 6 ላይ ይጀምርና ከዛ በኋላ ምን ይላል? እንደ እናንተ ሰዎች ምን ሆናችኋል? እኛኮ የመሞት ያክል ከኃጢአት ተለይተናል። አታቁም እንዴ ከክርስቶስ ጋር እንደሞታችሁ? እንዴ የተጠመቃችሁበትን ጊዜ እስቲ አስቡ ይልና እንደው ምን ይላል? የተጠመቃችሁት እኮ ከክርስቶስ ጋር መቀበራችሁን ለማወጅ ነው። ቀብር ፈጽመናል ብላችሁ የለም ወይ? ለኃጢአት ሞተናል ከክርስቶስ ጋር ተሰቅለናል ብላችሁ የለም ወይ? ታዲያ ምንድነው ብሎ ምዕራፍ 6 ላይ ከቁጥር 1 ጀምሮ ምን ይላቸዋል? የበዛውን ጸጋ አክብሩት፣ ዋጋ የተከፈለበት ነው። ለኃጢአት ላይሰንስ የሚሰጥ አይደለም፣ ለአመጽ ዕውቅና የሚሰጥ አይደለም። ጸጋው የበዛው እኛ ራሳችንን ማዳን ስለማንችል፣ ጸጋው የበዛው ሰው በራሱ ጽድቅ መጽደቅ ስለማይችል እግዚአብሔር አንድያ ልጁን ሰጥቶ ስራውን ሰራ። ነገር ግን የተሰራው ስራ እናንተ ጋር የመጣው በጸጋው በነፃ ስጦታ በኩል ቢሆንም ነገር ግን እናንተ ልትከፍሉት የማትችሉት ዋጋ ተከፍሎበት ነው እና አክብራችሁ ኑሩ፣ ተገዙለታል። ኢየሱስ ያድናል። ይሄንን ነበር በባለፈው ክፍለ ጊዜያችን ስናይ ነበረው። ዛሬ እንደዚህ በሚል ርዕስ እንማራለን። ከቁጥር 15 ጀምሮ ያለውን የጽድቅ አገልጋይ መሆን፣ የጽድቅ አገልጋይ መሆን ከቁጥር 15 ጀምሮ ያለውን የጽድቅ አገልጋይ መሆን በሚል ነው የምንማረው። በጌታ በኢየሱስ ስም ላንብቦ። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራ አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት ኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት ማርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁ የአመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ። መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። እስቲ በደንብ አሜን በሉሃል። አዎ ኢየሱስ ያድናል። በነገራችን ላይ አንዳንድ የስተት አስተማሪዎች የሮሜን መጽሐፍ ለፈቃዳቸው ማስፈጸሚያነት አድርገው ሊጠመዝዙት ይሞክራሉ። የሮሜ መጽሐፍ ግን የአዲስ ኪዳን ምሰሶ ማለት ነው። ሰው በጸጋው ዳነ፣ በእምነቱ ዳነ፣ ጸደቀ፣ የእግዚአብሔር ጽድቅ የሱ ሆነ፣ በክርስቶስ የተሰራውን ስራ ወረሰ እና ስለወረሰ ይፋን አላለም። ሮሜ እንዴት ሰው መኖር እንዳለበት ደግሞ ይናገራል። ከዛ የሚናገርበትን መንፈስ ግን ምን ይለዋል? የምትኖሩበት አቅም ጭምር የምትኖሩበት አቅርቦት ጭምር እግዚአብሔር አለው። ከዛ እናየዋለን ዛሬ እሱን። ከሕግ በታች አይደላችሁም። ምን ማለት ነው? ሕግ አድርግ ይልህና የምታደርግበት ግን ምን አይሰጥህም? አቅም አይሰጥህም፣ ችሎታ አይሰጥህም፣ ኃይል አይሰጥህም።
ጸጋ ግን አድርግ ይልህና ከዛስ የምታደርግበትን ብቃት ራሱ ይሰጣል። ኢየሱስ ያድናል። በነገራችን ላይ የብሉይ ኪዳኑ እግዚአብሔር የሚቆጣ የሚያጠፋ የሚቀስፍ፣ የአዲስ ኪዳኑ እግዚአብሔር ደግሞ የማይቆጣ ከኃጢአት ጋር የሚተባበር አይደለም። የትላንቱ እግዚአብሔር ዛሬም እግዚአብሔር ነው። ሃሌሉያ። ግንስ ለኃጢአት የሚገባውን ዋጋ በልጁ ከከፈለ በኋላ የተከፈለውን ደግሞ እንድንኖርበት ደግሞ አዞናል። ማዘዝ ብቻ አይደለም፣ የምንኖርበት ጸጋ ጭምር ሰጥቶናል። እዚህ ባደረጩና አሜን በሉ። እሺ በባለፈው እንደውም ታስታውሱ እንደሆነ ከክርስቶስ ጋር ተሰቅላችኋል የሚለውን ስናይ ታዲያ የተሰቀለ ሰው እንዴት ነው አንዳንዴ ተደባደብ ተሳደብ ምናምን የሚለው ብለን ነበር። አዳም ከየት ነው ብቅ የሚለው ስንል እለት እለት በእግዚአብሔር ቃል እየተሞላችሁ እናንተ ከክርስቶስ ጋር እንደተሰቀላችሁ ምን በሉ ቁጠሩት፣ ድገሙት፣ ንገሩት። ለእጃችሁ ሊማታ ሲል አረ ሞታል በሉት። አፋችሁ ሊሳደብ አረ የኢየሱስ አፍና አንተ በሉት። ከዛስ እሱን የሚያስደርግ የእግዚአብሔር ጸጋ በእናንተ ላይ ይላል ይመጣል። ከዛ ሳታቁ ይኸው እየተቀየራችሁ ያን መልክ ትመስላላችሁ። አሜን ነው ወይ? እስቲ ሻን ነገር ልንገራችሁ። የአዲስ ኪዳን ትልቁ የክብር መገለጥ ምንድነው? የአዲስ ኪዳን ትልቁ የክብር መገለጥ ሐዋርያው ጳውሎስ በቆሮንቶስ ምዕራፍ 3 ላይ እንደጻፈልን ከክብር ወደ ክብር እንለወጣለን አላል? ከክብር ወደ ክብር አለ። ከዛ ከክብር ወደ ክብር እንለወጣለን ብሎ ምንድነው ያለው? ያን መልክ እንመስል ዘንድ ነው ያለው። እየተለወጥክ ስትሄድ ክንፍ አታውጣም። እየተለወጥክ ስትሄጂ ረጅም ሴትዮ አትሆኚም። እየተለወጥክ ስትሄድ ሰው አጅቦክ መሄድ ሰው አይደለም የምትሆነው። እየተለወጥክ ስትሄድ ኢየሱስን እየመሰልክ ትሄዳለህ። ኢየሱስ ያድናል። ለኔ ትልቅ ሰው ጌታን የሚመስል ነው። ለኔ እውነተኛ ክርስቲያን ጌታን የሚመስል ነው። ንግግሩ ጌታን፣ እርምጃው ጌታን፣ ህይወቱ ጌታን ሲበርምጩና አሜን በለዋል። ልክ ከዚህ በፊት እንግዲህ የሰማሁትን አንድ ተረት ነግሬያችኋለሁ። እንደዛኛው ጅብ ማለት ነው። ጅቡ ተርቦ ጌታ የኔ የሆኑትን እንዳትነካ በቃ ግን ለዛሬ ሌሊት ሰው ፈቅጄልሃለሁ ብላ አለው። ብላ የኔን እንዳትነካሉ። እሺ በዚህ ተስማምተው ጅቡ ወደ ስራ ወጣ። አንዱን አገኘና እግሩን ቀብ አላመጠና ሰውየውን እዚህ አካባቢ ሲደርስ ብሎ ለቀቀው። ና መጣና የኔ የሆኑትን እንዳትነካ አላልኩህም ወይ ሲለው አልነካውም እኮ እኔ አልነካውም። በላው አይደል እንደ ሲለው አይ አይደለም አያስታውቅም። እኔ እዚህ አካባቢ ስደርስ አንተን ይላል ተፋውት። ሌላው ነገሩ ግን አያስታውቅም። በቃ በላውታል። ኢየሱስ ያድናል። ምን ማለት ነው? በሌላ ቋንቋ አፉ ነው ኢየሱስ የሚለው እንጂ ህይወቱ ኢየሱስ አይልም። እርምጃው እያንዳንዱ ካራክተሩ ኢየሱስ አይልም። ኢየሱስ ያድናል። ምጽፉ ሰዎች አንደኛ በሉና ሰው ለሚታዘዝለት ነገር ባሪያ እንደሆነ እወቁ። አንደኛ በሉና ሰው ለሚታዘዝለት ነገር ባሪያ እንደሆነ እወቁ። ሰው ለሚታዘዝለት ነገር ባሪያ እንደሆነ እወቁ። ሮሜ 6:15 እስከ 17 ሮሜ 6:15 እስከ 17 ሰው ለሚታዘዝለት ነገር ባሪያ እንደሆነ እወቁ። ሮሜ 6:15 እስከ 17 ላንብበው በኢየሱስ ስም። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራ አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም የኃጢአት ባሪያዎች ወይም የጽድቅ መታዘዝ ባሪያዎች ናችሁ። ኢየሱስ ጌታ። ሰው ሐዋርያው ጳውሎስ እዚህ ጋር ደረሰ። ሰው ለሚታዘዝለት ነገር ምን ማለት ነው? ለሚገዛለት ነገር ምንድን ነው? ባሪያ። ሰው ሰሚት ያደረገለት የታዘዘለት ነገር ሰውየው ላይ ምን ሆኖበታል? ጌታ ሆኖበታል። ወይ ደግሞ ሰውየው የዛ ነገር ምን ሆኗል? ተገዥ ሆኗል፣ ታዛዥ ሆኗል። ሰው ለተገዛለት ለታዘዘለት ነገር ምንድን ነው አለ? ባሪያ ነው።
ስለዚህ እናንተ አስቀድሞ የኃጢአት ባሪያዎች ነበራችሁ። ምን ማለት ነው? ትታዘዙለት ነበር፣ ይገዛችሁ ነበር። በእናንተ ላይ ስልጣን ነበረው፣ አቅም ነበረው፣ እንደፈለገ ያደርጋችሁ ነበረ። ኢየሱስ ጌታ። ለምሳሌ መጽሐፍ ቅዱስ በኤፌሶን ምዕራፍ 2 ላይ ሲናገር ሐዋርያው ጳውሎስ ምን አለ? በበደላችሁ በኃጢአታችሁ ምክንያት ምኖች ነበራችሁ? ሙታን። አሁን ሙታን መሆናችሁ ብቻ አይደለም፣ ለአየሩ አለቃ ፍቃድ ትታዘዙ ነበረ፣ ያዛችሁ ነበር፣ ይገዛችሁ ነበረ። ማ? የአየሩ አለቃ። እናንተ አታቁም እኮ ሪሞቱ እሱ እጅ ላይ ነው ያለው፣ አታቁም። ለምሳሌ እስቲ በጌታ ሳይሆን ከዚህ በፊት ሰይጣን እኮ ነው እየነዳኝ ያለው ያለ ሰው አለ? የለም። ሰይጣን እኮ ነው እየተጠቀመብኝ እኮ ነው የእሱ አገልጋይ ነኝ ያለ አለ? የለም። እናንተ ሃይማኖተኞች ናችሁ፣ የሆነ ሃይማኖት ቤት ትሄዳላችሁ፣ የሆነ ነገር ታደርጋላችሁ፣ ኑሯችሁን ነው የምትኖሩት። ግንስ መጽሐፍ ቅዱስ ምን አለ? የአየሩ አለቃ ይገዛችሁ ነበረ፣ ያዛችሁ ነበረ። እያነሳ ወደ ጫት ቤት ሲነዳችሁ ትሄዱ ነበረ፣ ጭፈራ ቤት ሲወስዳችሁ ትሄዱ ነበር፣ ሲያሳድባችሁ ትሳደቡ ነበር፣ ሲያጣላችሁ ትጣሉ ነበር። የእናንተ አልነበረም ያኛው፣ ይገዛችሁ ነበረ። ለምን? በበደላችሁና በኃጢአታችሁ ምክንያት ሙታን ስለነበራችሁ። ኢየሱስ ያድናል። ቀጥሎ ያለው ቃል ግን እንዴት ደስ እንደሚለኝ ኤፌሶን ምዕራፍ 2 ላይ ነገር ግን ሚል ቃል አለ። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር፣ ሃሌሉያ፣ በምህረቱ ባለጠጋ የሆነ እግዚአብሔርና ከወደደን ከታላቅ ፍቅሩ የተነሳ እሺ በበደላችንና በኃጢአታችን ሙታን በሆንን ጊዜ እሺ ከክርስቶስ ጋር ሕይወት ሰጠን። ሃሌሉያ። ምን ሰጠን? ሕይወት ሰጠን። ከማን ጋር? ከክርስቶስ ጋር። ኢየሱስ ጌታ። አረ ሃሌሉያ። እስቲ ሕይወት የተቀበለ ሰው አለ እዚህ ቤት? ሕይወት የተቀበለ ሕይወት የተቀበለ ጌታ ኢየሱስ አይገርም? ይኸው ምን ሰጠን አለ? ሕይወት ሰጠን አለ። ቀጥሎ እንደዚህ አለ፣ በጸጋ ድናችኋል። በጥረት አለ፣ በልፋት አለ፣ ተራራ ወጣችሁ ነው አለ፣ ግንብ ሰብራችሁ ነው አለ፣ ሸለቆ ወርዳችሁ ነው አለ። በጸጋ ሃሌሉያ። ምን ማለት ነው? በእግዚአብሔር ነፃ ስጦታ። አረ ኢየሱስ ያድናል። ያዳነን ጌታ ይባረካል። ከማን ጋር ነው ሕይወት የተቀበልነው? ከክርስቶስ ጋር። ምን አይነት ሕይወት? የክርስቶስን ሕይወት ነው የተቀበልነው። ሃሌሉያ። በነገራችን ላይ ታውቃለህ፣ አንተ ባላደራ ነህ። ታውቃለህ አይደል? ባላደራ ነህ። ለምን? የተቀበልከው የክርስቶስ ሕይወት አለ አንተ ውስጥ። የማን ሕይወት? የክርስቶስ ሕይወት። አንተ ውስጥ ያለው የክርስቶስ ሕይወት ነው። ሐዋርያው ጳውሎስ ገላትያ ላይ ሲናገር አይደል እንዴ? ለኔ ሕይወት ማን ነው አለ? ክርስቶስ ነው። የተቀበልነው የማን ሕይወት ነው? ምን እሱን እኮ ምንድነው ዮሐንስ ወንጌል ምዕራፍ 1 ላይ ተናግሮ የለ እንዴ? ሕይወት በሱ ነበረች ብሎ ሕይወትም የሰው ብርሃን ነበረቻልና ብርሃን በጨለማ ያበራል፣ ጨለማ ምን አላለው? የማይሸነፍ ሕይወት ማን ጋር ነው የነበረው? ኢየሱስ ጋር። ከዛስ ቃል ሥጋ ሆነ አለና ጸጋና እውነትን ተሞልቶ በማን አደረ? በእኛ። ኢየሱስ ያድናል። ሃሌሉያ። በነገራችን ላይ እንደገል ልንገራችሁ፣ እድሩ፣ እቁቡ፣ ማህበሩ፣ ኑሮ እንትኑ መውጣት መግባቱ ምናምን ከሰው ጋር እኩል ትርምስምስ አድርጎን እንጂ እኮ እኔና እናንተ ሃሌሉያ በክርስቶስ ስራችን ተሰርቶ ያለቀ ከዘላለም ኃጢአትና ሞት ያመለጥን ሲኦል ከፊታችን የተዘጋ የምንጠብቀው አገርና መንግስት ያለን መለከት ሲነፋ የምንሄድ አረ ኢየሱስ ያድናል። ችግሩ ምን መሰላችሁ? የአገሬ ሰው ሲተርት እንደዚህ ይላል፣ እናቱ የሞተችበትና እናቱ ገበያ ሄደችበት እኩል ያለቅሳል ይላል። እናቱ ገበያ ሄደችበት ተመልሶ ይመጣል። እናቱ የሞተችበት ያልቅስ፣ ግን እናቱ የሞተችበትና እናቱ ገበያ ሄደችበት እኩል ያለቅሳሉ ይባላል። እኛ እኩል ከሀሳብ ጋር አናለቅስም፣ እኩል ከዓለም ጋር ምን አንልም። ዋናችንን ይዘን ዋናችንን ይዘን አልኮኛ እንዴ መዝሙር ላይ አይደል? ስለዚህ ምድር ብትናወጥ እሺ ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራ ምን አንልም።
ምን ነው ሲባል አይ እየረገጥን ስለምንሄድ ነው እንጂ ምድር ላይ አይደለንም፣ በዘላለም እጆች ላይ ነን። ለምን የዘላለም ክንዶች ካንተ በታች ናቸው ተብሎ ተጽፏል። እኔን የያዘኝ ምድር ሳይሆን ክንድ ነው። እናንተ ሰዎች እኔ የቆምኩት እኔን ያቆመኝ ክንድ። እንደውም ልንገርህ፣ ስማኝ፣ በደንብ ስማኝ ልንገርህ፣ እቺ ምድር ራሱ የቆመችው ክንዱ ላይ ነው። ምን ነው መጽሐፍ እንደዚህ ይላል እኮ በስልጣኑ ቃል ይላል ሰማይና ምድርን ምን ብሏል? ደግፎ ይዟል። ይሄ ምድር የቆመው ኮንክሪት ላይ አይደለም፣ ቃል። ሰማይ ላያችን ላይ የማይወድቀው ተይዞ ነው። በስልጣኑ ቃል ይላል ደግፎ ይዟል። አንድ ነገር ልንገር፣ ሰማይ ራሱ ተደግፎ ነው። እኔን የያዘኝ እጅ ደግፎት ነው። ምድር ራሷ ተደግፋ ነው። የያዘኝ ደግሞ ሰማይና ምድርን የያዘ እጅ ነው። አይጥለኝም በሉ፣ አሜን በሉ። ሰው ለታዘዘለት ነገር ምንድነው? ባሪያ ነው። ለሚታዘዝለት ነገር ምንድነው? ባሪያ ነው፣ ተገዢ ነው። ጌታ ኢየሱስ ሲናገር እንደዚህ አላል፣ ለሁለት ጌቶች መገዛት አትችሉም አለና ለእግዚአብሔርና ለገንዘብ መገዛት አትችሉም ማለት። እስከ ዛሬ ድረስ ዓለም ላይ አይታችኋል? $100 ቁጭ አድርጎ ስለፈጠርከኝ አመሰግናለሁ አንተ ዶላር ብሎ የሚያክሰዋል የለም። እሺ የኢትዮጵያ 200 ብሩን አውጥቶ አንተ 200 ብር እኔ ካንተ ነው የተገኘሁት እና 100 ብር ይበሉ እና 50 ብር ይበሉ እንጂ እንደዚህ ብሎ የሚያክሰው የለም። ግንስ ጌታ ኢየሱስ በግልጽ ምን አለ? ለሁለት ጌታ መገዛት አትችሉም አለና ለእግዚአብሔርና ለገንዘብ መገዛት ምን ማለት ነው? ይሄ ያልሰገድንለት ጌታ ነው ብለን በአፋችን ያልመሰከርንለት ገንዘብ ተገዥ ባሪያዎቹ እንሆናለን። ሰው ለተገዛለት ነገር ምንድነው? ባሪያ ነው። አይታችኋል? በጣም ብዙ ሰዎች የሚጠፉበትን መንገድ። አንዳንዶች ለክብራቸው ባሪያ ናቸው። አንዳንዶች ለዝናቸው ባሪያ ናቸው። አንዳንዶች ለገንዘባቸው ባሪያ ናቸው። ኢየሱስ ጌታ ደግሞ ምንም ነገር እላችን ላይ እንዲሰለጥን አይፈልግም። በዋጋ ገዝቶናል። የሱ ባሪያዎች ነን። ሲበደም ጩሁና አሜን በለዋ። ስለዚህ ሰው ለታዘዘለት ነገር ባሪያ ስለሆነ ቀድማችሁ የኃጢአት ባሪያዎች ነበራችሁ። አሁን ግን የጽድቅ ባሪያዎች ናችሁ። ባሪያነታችሁ ነው ስፍራውን የተቀየረው እንጂ ባሪያ ናችሁ። ምንድናችሁ? ባሪያ ናችሁ። ግን የባርነታችሁ ቦታው ተቀይሯል። ትላንት የኃጢአት ባሪያ ነበራችሁ፣ ዛሬ የጽድቅ። እሺ ጥሩ። ሁለተኛ በሉና የጽድቅ የጦር ዕቃ አርጋችሁ ራሳችሁ ለእግዚአብሔር አቅርቡ። የጽድቅ የጦር ዕቃ አርጋችሁ ራሳችሁ ለእግዚአብሔር አቅርቡ። የጽድቅ የጦር ዕቃ አርጋችሁ ራሳችሁ ለእግዚአብሔር አቅርቡ። ሮሜ 6:18-19 ሮሜ 6:18-19 እናንብበው። 18-19 ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት ባርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ከዛስ ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁ አመጻ ሊያደርጉ ለርኩሰትና ለአመጻ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቀርቡ። ብልቶቻችሁን የአመጻ ዕቃ አድርጋችሁ አቀርባችሁ እንደነበረ አሁን ደግሞ የጽድቅ ዕቃ አድርጋችሁ ራሳችሁን አቀርቡ። ኢየሱስ ያድናል። ሃሌሉያ። እንግዲህ በጣም የሚገርም ነገር ልንገራችሁ። እኔና እናንተ የእግዚአብሔር መጠቀሚያ ዕቃዎች ነን። እሺ በመጽሐፍ ቅዱስ ቋንቋ ልናገረው፣ እናንተ የሕያው የእግዚአብሔር ቤተ መቅደሶች ናችሁ፣ የመንፈስ ቅዱስ ደግሞ ምኖች ናችሁ አለን? ማደሪያዎች ናችሁ። ባይዘዌ እሱ ቃል ቀጥሎም እንደሚናገር ታውቃላችኋል። የእግዚአብሔርን መቅደስ የሚያፈርሰውን እግዚአብሔር ምን ይለዋል ይላል? ያፈርሰዋል።
የማንን መቅደስ የሚያፈርሰው? ቆይ የእግዚአብሔርን መቅደስ የሚያፈርሰውን እግዚአብሔር ምን ይለዋል? ያፈርሰዋል። ኦኬ ምን ማለት ነው? አንተ መቅደስ ነህ። አንተን ሊያፈርስ የመጣውን እግዚአብሔር ምን ይለዋል? ያፈርሰዋል። አንተ ራስህ ግን መቅደሱን ልታፈርስ ብትነሳስ? አንተ ስትሆን ታፈርሰዋለህ። ሌላው ሊያፈርስ ሲመጣ እግዚአብሔር ያፈርስልሃል። የለም አንተ ራስህ አፈርሳለሁ ብትል አትችልም። ለምን? ይሄ መቅደስ የማን ነው? የእግዚአብሔር ነው። ቆይ ይሄ መቅደስ በምንድን ነው የሚፈርሰው? ምንድነው? በመዶሻ በምንድን ነው የሚፈርሰው? ይሄ መቅደስ ምንድነው? ይሄ በግሬደር ይሄ ግሬደር ምናምን ይዟ ከጋጋጋጋርጓን ቤቶች ምናምን ጭቃ ምን ጨረቃ ቤት ምናምን ከጋጋጋርጎ የሚያፈርሰው በሱ ነው የሚፈርሰው? አይደለም፣ አይደለም። በዝሙት ነው የሚፈርሰው። በአመጽ ነው የሚፈርሰው። በዘረኝነት ነው የሚፈርሰው። በክፋት ነው የሚፈርሰው። በተንኮል ነው የሚፈርሰው። በቂም በጥላቻ ነው የሚፈርሰው። ይቅር ባለመባባል ነው የሚፈርሰው። ወንድምን በመጥላት ነው የሚፈርሰው። ስለዚህ ምን አትበሉታለ? አታፈርሱት። ራሳችሁን የነዚህ ዕቃ አርጋችሁ አትስጡ። ራሳችሁን ለዚህ ዕቃ አርጋችሁ አታቀርቡ። ኢየሱስ ጌታ ነው። ግዴለም እስቲ በደንብ አሜን በሉት። እና ሲባል ራሳችሁን የጽድቅ የጦር ዕቃ ወይ ደግሞ ራሳችሁን የጽድቅ ዕቃ አርጋችሁ አቅርቡ። ምን ማለት ነው? ይሄንን ዕቃ ይሄንን መቅደስ የጸሎት ዕቃ አርጉት። ሃሌሉያ። የእግዚአብሔርን ቃል የሚያነብ አርጉት። የሚያካፍል አርጉት። ክርስቶስ የሰራውን ስራ የሚሰራ አይነት አርጉት። የዛኔ የጽድቅ ዕቃ ሆነ ማለት ነው። ኢየሱስ ጌታ ነው። በነገራችን ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ነው የሚለው። ስለዚህ ምን ማለት ነው? ፍቃዳችሁን ማድረግ አትችሉም። ፍቃዱን ነው። አሜን ነው። በነገራችን ላይ አንድ ነገር ልንገራችሁ። ሮሜን ሳስተምር ደስ የሚለኝ ለምሳሌ ራሳችሁን የጽድቅ ዕቃ አርጋችሁ አቅርቡ ብዬ ሳስተምራችሁ ከምናገረው ቃል ጋር መንፈስ ስላለ እዚህ ውስጥ የጽድቅ ዕቃ መሆን ያቃተው ሰው ካለ እዚሁ ይሄንን ቃል እየሰማ ይቀየራል። የአዲስ ኪዳን ትምህርት እኮ ይሄ ነው። ጌታ ኢየሱስ ሲናገር ምን አለ? እኔ ነገርኳችሁ ቃል ሕይወት ነው፣ ደግሞስ መንፈስ ነው። ባዶ ቃል አይደለም። ሕይወት አለው፣ መንፈስ አለው። ሃሌሉያ። ምን ማለት ነው? ቃሉን በሰማ ሰዓት መንፈስ ይገባባል። መንፈስ ደግሞ ለሚሞተው ሰውነት ምን ይሰጠዋል? ሕይወት ይሰጠዋል። ኢየሱስ ያድናል። ለዛ እኮ ነው ጌታ ኢየሱስ አለ ከሰማችሁት ቃል የተነሳውን እናንተ ንጹሃን ናችሁ አለ። ምኖች ናችሁ አላቸው? ንጹሃን ናችሁ። ከምን የተነሳ? ከሰማችሁት። ያጥባል ማለት ነው የእግዚአብሔር ቃል። እናንተ ሻወር ያረጋል፣ ያጥባል። የእግዚአብሔር ቃል ያጥባል። ኢየሱስ ጌታ ነው። ስለዚህ አንድ ነገር ልንገራችሁ። ከዚህ በኋላ እነዚህ አካሎቻችን የጽድቅ ዕቃ ናቸው። ከትላንቱ በላይ የጽድቅ ዕቃ ናቸው። የፈለግነው ማድረግ አንችልም። ተሳደብ ሲለኝ ከየት መጥተህ ነው ብዬ እጥለዋለሁ። ባርክ ሲለኝ ዘመን ይባረክ፣ ለበረከት ተጠርቷችኋል ነው የሚለው። እስቲ ደስ ያላችሁ ለጌታ ክብር ስጡ። ለበሉ